ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁ በያላችሁበት እግዚአብሔር ሰላም ይብዛላችሁ። እንዴት ናችሁ? እናንተ አካባቢ ያላችሁበት ሀገር ኢትዮጵያ ሳይሆን ከኢትዮጵያ ውጪ ሙቀቱ እንዴት ነው? እኛንማ አንገብግቦናል። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር እና ዛሬ ያላዛር እናት ወጣ ስትናገር እንደውም ስትሳደብ ምናምን ነገር አይቻታለሁ እና በሷ ላይ ትንሽ ለማለት ነው የመጣሁት። ሲጀመር ያቀፈችው ልጅ አይደለም። እውነቱን ስነግራችሁ እንደው የልጅ ድምጽ ከስር እየሰማን ነው። ይሄንንም ሆነ ብለው እነሱ ቀርተውት ማለት ነው የህፃኗን ድምጽ ቀርተውት እንትኑን ቪዲዮውን ሰርተው ሲያቀናብሩ ድምጹንም ከስር እያስገቡ ነው። ስለዚህ በዚህ እንዳትሸወዱ። በጣም አሁንም ይችን ሴትዮ የምትሳደቡ ሰዎች አላችሁ። በጣም ሴትየዋ ቆርጣ የተነሳችው ማለት ነው ወይ ደግሞ አውቀው ድራማ እየሰሩብን እኛን ለማሳሳት እኛን ለማሳደብ። አሁን ስንት ሰው እዚህ ውስጥ የሚጾም ሰው አለ። እችን 15 ቀን የኪዳነ ምሕረትን ጾም ብዙዎቻችሁ እርግጠኛ ነኝ ኦርቶዶክሶች ትጾማላችሁ። ግን ደግሞ እንደዚህ ደግሞ በመናይ ሰዓት የሆነ ክፉ ቃል ካንደበታችን ይወጣል። ስለዚህ ማለት ነው አይተን ዝም ነው፣ ማርያምን ዝም ነው። እነዚህ ሰውን ያሰነካክላሉ። እነዚህ ሰውን የባሰ ኃጢአት ውስጥ የሚከቱ ሰዎች ናቸው። እቺ ሴትዮ ህፃኒቷን አልሰረቀቻትም። ምክንያቱም የእውነት ብትሰርቃት ህግ የት እንደሚያደርሳት ታውቃለች። የእውነት ብትሰርቃት ትንሱ ዝም ብላ ትናንትና ነው መቼ ነው የሰራችውን ቪዲዮ ካላዛር ጋር ቤት ውስጥ እየተሰዳደበች ወይ ደግሞ እያለቀሰች አትቀመጥም ነበረ። ብር ብላ ወጣ ህግ ጋር ነበር የምትሄደው እውነት ለመናገር። እንደገና ደግሞ ልጅና የሆነ ትራስ ነገር ይግባችሁ። እንደዚህ አይነት አስተቃቀፍ የልጅ አስተቃቀፍ አይደለም። ዝም ብለው ድምጹን ኤዲት አድርገው ከመድኃኒት ያላዛር እናት ስታወራ ድምጹን ኤዲት አድርገው አስገብተውበት ነው። የህፃኒቷን እንግዲህ እሷ አቅፋታለች እናትየዋ እንግዲህ አቅፋት አሉ እያለቀሰች ነው። ይሄ ቀጥታ የሚሰራብን ድራማ ነው። አትሳደቡ፣ የእውነት አትሳደቡ። እኔ ከዚህ ቀደም የተናገርኩት የተሳደብኩት ይበቃኛል። እግዚአብሔር በሚያውቀው እንደኔ ቪዲዮ የሰራባት የለም፣ እንደኔ የሰደባት ሰው የለም። እቺን ሴትዮ ማለት ነው። ግን ሳስበው እነሱ እየሰሩብን ነው እኛ ላይ። እኛ አይደለም የምንሰራባቸው እኮ እነሱ ራሳቸው እኛ ላይ እየሰሩብን ነው። እኛ ላይ እየተጫወቱብን ነው። እንዴ ጠፍቷት ነው እንዴ? የትኛው ህግ ነው የሚለቃት? የትኛው አይደለም እናት አይደለም አባት ይቅርና ማለት ነው ጎረቤት እንኳን አሁን ለምሳሌ ፍሬ አለች አይደለ? ፍሬ አለች። የእውነት ቢሆን ጎረቤት ሄዶ ለህግ ያመለክታል እንዴ? የ15 ቀን ህፃን ተሰረቀች፣ የ20 ቀን ህፃን ተሰረቀች ብሎ ሄዶ ጎረቤት ያመለክታል እኮ ለህግ። ይሄ ዝም ብሎ የሚታለፍበት ጉዳይ አይደለም፣ የልጅ ጉዳይ ነው እንዴ። ምንም ሀገራችን ውስጥ ህግ የለም ቢባል ለእንደዚህ አይነት ነገርማ በደንብ ህግ አለ እንዴ። ስለዚህ እንደሚያስጠይቃት ስለምታቅ ልጅቷን አዋሳም ይዛት አልሄደችም። የትም እንደው ምናልባት አዋሳ ሄደች እንበል። እሷ ግን ልጅቷን ይዛት አልጠፋችም። ትናንትና ምናልባት ለማስመሰል ትናንትና እንደዚህ አቅፋት ከቤት ስትወጣ ምናምን ነገር ከመቼ ወዲህ ነው ደግሞ ሰው ህፃን ሰርቆ ሲጠፋ እናቱን በእንትን አስፈራርቶ በካሜራ ወየውልሽ ምናምን ነገር ብሎ አስፈራርቶ የሚወስደው እንዴ? ለምንድን ነው በዚህ ልክ የሚያጃጀሉን? ስለዚህ ህፃኗ አልተሰረቀችም። እነሱ አውቀው ድራማዋን እየሰራች ነው። አሁን ዛሬ በቤቷን የመጣችው ትናንትና በትንሳኤ ነው ባላዛር ቤት ነበር ሲሰራ የነበረው። አሁን በእናትየዋ ቤት ነው የተሰራው። ነገ ደግሞ በትንሳኤ ቤት ይሰራል። ይሄ ስራ አድርገው የያዙት ነገር ነው እንጂ የእውነት እነዚህ ሰዎች እንደው ስድባቸው ቢያስጠላም የሚነጋገሩት ንግግራቸው ቢያስጠላም ምንም በቃ ይሄ አለ አይደለ ምንም ትምህርት የማይሰጥ የሚያስጠላ ነገር ስራቸው ቢሆንም እንደው በቃ ቃላቸው የሚያወጡት ምን አባክ የሚባባሉት ነገር ቢያስጠላም እነሱ ግን ስራቸውን እየሰሩ ነው። ምክንያቱም ተቻችለው ነው። ገባችሁ አይደል? ይመካከራሉ። እንደዚህ እንኳን ባደርግሽ እንደዚህ እንኳን ብልሽ መቀያየም የለም። በቃ ባለፈው እኮ ትንሱ ተናግራለች። አሁንም ደግሜ 10 ጊዜ መናገር አይሆንብኝ እንጂ ትንሱ እኮ አራስ ነኝ አራስነቴን ከስራዬ አላስተጓጎለኝም ብላለች። እውነቷን ነው እንዴ?
መች ወገቧን እንኳን በስነ ስርዓቱ አልጋ ላይ እንኳን ተኝታ ስትታረስ እኮ አላየናትም። ተነሳች እየዘለለች እየፈረጠች አቀማመጧ ራሱ እንዳራስ ወይ ደግሞ እስቲጭ ቁስል የተሸከመ ሰውነት አይመስልም የያዘችው እንዴ። እውነቷን እኮ ነው። አራስ ናት። አራስነቷ ግን ከስራ ከመስራት ከድራማዋ ከምናምን አላገዳትም። ይሄ ትክክል ናት። ትንሳኤ እዚህ ላይ ይብላኝ እንጂ አንዳንዶቻችሁ እውነት የመሰላችሁ ለምትጨነቁ አንድ ሰሞን እኔም በጣም እውነት መስሎኝ በጣም ሲጨነቅ ነበረ። ግን አሁንም ደግሜ ልንገራችሁ የነ ማናቸው እነዛ ሁለት ወንዶች ልጆች ፈገግታ እነ ፈገግታ ወጥተው የተናገሩ ጊዜ ከዛም በኋላ ማለት ነው ትንሳኤ የሸወደችን ሰዓት ነው። አሃ ለካ እነዚህ ሰዎች ድራማ እየሰሩብን ነው ብዬ ጸጥ አልኩኝ። ያው ያልተመቸኝ ነገር ካለ እየወጣው እናገራለሁ እንጂ ዝም ብዬ እንደ ተከታታይ ድራማ ነው የማያቸው ማለት ነው። ግን እንደዚህ አሁን ይሄ ለምሳሌ ልጅ ይዛብኝ ጠፋች ምናምን ነገር ወይ ደግሞ አማች መታ የልጇን ሚስት ከቤት ውጪ ምናምን ይሄ እንደው በጣም የሚያስጠላ ነገር ነው። ምንም ደስ የማይል ነገር ነው። ትምህርት የማይሰጥ ነገር ነው። በዚህ ላይ እናገራለሁኝ እንጂ የምር እንደበፊቱ ተናድጄ ምናምን ወጥቼ አልናገርም። ምክንያቱም እነሱ እናቴ ፉጭ አድርገው ስራቸውን እየሰሩ እየተሰዳደቡ ምን ነው እንደዚህ አይነት ስድብ እየተሰዳደብኩኝ የምሰራውና የሚመጣው ገንዘብ ለምን በዚህ በአፍንጫ ያወጣል? እውነት ኧረ በስመ አብ ቅሌታቸውን እየተከናነቡ ብለው ደግሞ እኛን ምስኪን እናት አሁን ልጅቷን ለማረስ የመጡ ድምጻቸው እንኳን ተሰምቶ የማይታወቅ እናት ድራማ ውስጥ አካተዋቸዋል። እውነት ለመናገር እንዴ ተደፍተሽ ይቅርታ ጠይቂኝና ልጅሽን እሰጥሻለሁ ያላዛር እናት። ኧረ እስቲ የምር አድርጉትና ማለት ነው ይሄ ነገር የምር ይሁንና ህግ ይልቀቃት ያላዛርን እናት። ይሄ የምር ይሁንና ማለት ነው እንደው አላዛር እናቴ ናት ብሎ ለስለ እናቱ እንኳን ዝም ቢል ትንሳኤም ችግር የለውም አያቷ ጋር ያለችው ነገር ይዛት ትመጣለች ብላ እንኳን ዝም ብትል ማለት ነው ጎሮቤት አይለቃትም። ጎሮቤት አይለቃትም እንዴ። ከዚህ ቀደም አላያችሁም እንደ የግረኛው ዩቲዩብ ላይ ተካሰው ጎሮቤት አመልክታ እንትን ልክ እንደነ ዳኒ እንትኖች አሉ አይደለ? እዛ ተሰብስበው ጫጫታ ምናምን ካለ የሚናገሩ አሉ እዛ ተቋቁመው እንደዚህ ተመራርጠው እና ያ ነገር ያም ስላለ ማለት ነው ተጠቋቁመው እርስ በራሳቸው ተነጋግረው እቺን ሴትዮ ያስይዟታል። አላዛርና ትንሳኤ እንኳን ዝም ቢሉ ማለት ነው። ስለዚህ ድራማቸውን በየቤታቸው ባላዛር ቤት አንዴ ይዘው ይመጣሉ፣ አንዴ በትንሱ ቤት፣ አንዴ ደግሞ በራሷ በእናትየው ቤት ይዘው ይመጣሉ። ድራማ እየሰሩ ነው እንጂ ልጅቷ አልተሰረቀችም። አንደኛ ነገር፣ ሁለተኛ ነገር ደግሞ ማለት ነው የታቀፈችው ራሱ ልጅ አይደለም። እውነት እመኑኝ ልጅ አይደለችም የታቀፈችው እንዴ። እስቲ አሁን ሙሉ ሰውነቷን አታሳይ፣ ግን እስቲ ልጅ እንደው እጇን እንኳን እንደዚህ አውጥታ እስቲ ልጅ ከሆነች የእውነት ልጅቷን ይዛ ወጣ ከሆነ እጅ እንኳን ታሳይ። ኤዲት እያደረጉ ድምጿን የህፃኗን ስታለቅስ ቀርጸው ከውስጥ አስገብተው ነው። አይገርማችሁም? እንደዚህማ አንሸወድም እኛ። እና ብዙዎቻችሁ እንደው አትሳደቡ። የእውነት በፊት የተሳደብነው ይበቃል። ሴትዮዋ አሁን ባለፈው ይቅርታ ጠይቃ፣ አሁን ይሄ ምን ነው የሚያስተምረው? ይቅርታ የጠየቀ ሰው እኮ ነገር አለሙን ትውት አድርጎ በመልካም ነው የሚመጣው አይደል እንዴ? እሷ ተደፋች፣ አለቀሰች፣ ምናለች፣ ይቅርታ ጠየቀች። ዛሬ ደግሞ ሌላ ጥፋት ሰራች ማለት ነው። ይሄው ምኑ ነው ትምህርት? ምኑ ነው የሚያስተምረው? ይሄ ምንም የሚያስተምረው ደስ የሚልም ነገር የለውም እኮ የእውነት ምንም ደስ የሚል ነገርም የለውም። ስለዚህ አሁንም እንደው የትኛዋ እናት ናት ህፃኗ ልጇ ያውም 15 ቀን የ20 ቀን ተሰርቃ ዝም ብላ ቤት ውስጥ እያለቀሰች የምትቀመጠው እንዴ? አንቺ ብትሆኚ ወይ ደግሞ እኔ ብሆን በረሬ ህግ ጋር ሄድም እንዴ? እሄዳለሁ እኮ የሚገባውን ነገር አላደርግም እንዴ? አደርጋለሁ አይደል? እኔ ዝም ብል ጎረቤት ደግሞ የሰው መሳደቧ ያላዛር እናት ግን ማለት ነው ጌታን አንዳንዴ ማለት ነው እንደው ይሄ ድራማው ላይ የምታወጣቸው ስድቦች ምናምን በጣም ነው የሚያስጠሉት። አሁን ፍሬ ምን አደረገቻት? ሰው እኮ ትክክል እኮ ነው። ጎረቤት ያየውን እኮ ነው። ደግሞ ልጅቷን እያረጋጋች ነው። ትንሳኤ ተይ፣ የት ይዛት ትሄዳለች? ብትሄድም ትመጣለች ነው። እንደገና ደግሞ አላዛርንም መናገር ካለባት መናገር ነው። ይሄ ትክክል ነው። ፍሬ ምንም ጥፋት አላጠፋችም። ወጣ እንደዚህ አንቺ ፍሬ የምትባይ ምናምን ነገር ይሄ እንደዚህ አፍ መካፈት እንደዚህ መሰዳደብ ከትልቅ ሰው ማይጠበቅ በጣም መጥፎ ስራ ነው የያዙት። እውነት ለመናገር መጥፎ ስራ ከስራው አልፎ
አንድ